እናንተ ከሁለት ቀን በፊት ከአንድ ቀን በፊት ቦኒ የምትባል ቲክታከር ቪዲዮ ሰርታ ምናምን ራሷን እንትናለች ማለት ነው። እና ከዛ ደግሞ የሚቀጥለው ቀን እችኛዋ እህታችን ደግሞ ዛሬ ነው መሰለኝ 24 ሰዓት የሞሉ አልመሰለኝም እና ላይቭ ቁጭ ብላ እሷም ልትከተል እንደሆነ ራሷን እና ሴቶች በተለይ ሞልፋጦች ልንገራችሁ፣ አሁን ይሄ ህይወት ከበደኝ እንደሌላው ዓለምን አልሆነልኝም ብለሽ ማለት ነው ተመርጦ ፖስት በሚደረግ ቪዲዮ ራስሽን ከሌላ ሴት ጋር እያወዳደርሽ ተመርጦ ሰው መርጦ ሲዝናና ምናምን ያለውን ፖስት በሚያደርገው ከሆነ ራስሽን አወዳድረሽ ተስፋ ቆርጠሽ መቼም አይሳካልኝም ብለሽ ልትሄጂ ከሆነ የሞት ፋሽን የለውም ልንገርሽ ብዬ ነው። ከዛ ደግሞ እስቲ ቁጭ በሉና ልንገራችሁ ስለ ነፍስ ፍቅር ሲዝም ከዚህ በፊት አምላሰድ ያቺ ቆንጆዬ ልጅ እሷን በሌላ ህይወት በሌላ ዘመን ባልና ሚስት ነበርን፣ ሚስቷ ነበርኩ፣ ባሌ ነበረች ነው ያለው። ከዛ ደግሞ የሆነ ኢንፍሉዌንሰር ልጃችን ነበረ ምናምን ብሎ እንደ ቀልድ የሚያወራው ነገር ይሄ ኮንሰፕት ትክክል እንደሆነ ታውቃላችሁ። ማለት ስታምኑበት ማለት ነው። ካላመናችሁበት የራሳችሁን ግን አምንበታለሁ። ስለ ነፍስ ሪኢንካርኔሽን በጣም ነው የማምነው። ህይወት አንድ ጊዜ ብቻ አይደለም የምንኖራት። ነፍስ ትማራለች፣ ታድጋለች እና በየተለያየ ሰው እየሆነን አንድ ነፍስ አሁን እኔ አንድ ነፍስ አለችኝ አይደለ? ያቺ ነፍሴ ከዚህ በፊት የተለያየ ሰው ሆኜ እየመጣው እየሄድኩ እየሞትኩ እየተወለድኩ እቺ ነፍስ በጣም ብዙ ጊዜ ነው ተደጋግማ እንትን የምትለው። አንዳንድ ጊዜ ስለ መንግስተ ሰማይ ስለ ገሃነም ምናምን ስታስቡ አንዳንዴ አይገርማችሁ? ከአዳም ከተፈጠረ ጀምሮ ያለ ሰው ሁሉ የሚሞተው ያ ሁሉ እንዴት ይበቃዋል ምናምን ብላችሁ አስባችሁ ታውቃላችሁ? እንዴት ይበቃዋል መሰላችሁ? ነፍስ አንድ ጊዜ ብቻ እንትን ብላ አሁን እኔ ተወለድኩኝ አደኩ ስሞት ነፍሴ አትሞትም። ትሄድና ድጋሜ ትመለሳለች። ሌላ ሰው ሆኜ ይመለሳለሁ። ሌላ ኤክስፒሪየንስ ምድር ላይ ሌላ ትምህርት ቻፕተር ልማር ትመለሳለች። አሁንም ያንን ህይወት የተሰጣትን ተምራ አጥንታ ካለፈች በኋላ ካላለፈች ደግሞ ድጋሜ ደግሞ ያንኑ ቻፕተር በተለይ በሌላ ሰው ውስጥ ሆና ደግሞ ትማራዋለች ማለት ነው። እና እየተማራችሁ የሚገጥሙን መከራዎች፣ የሚገጥሙን አጋጣሚዎች፣ ምድር ላይ የምንኖራቸው የህይወት መስመሮች ለእኛ ለመማሪያ ነፍሳችን እንድታድግበት እንድዴቨሎፕ እንድታረግበት የሚሰጡን ቻፕተሮች ናቸው። ይሄ ያላችሁ ህይወት ቻፕተር ነው። ካላለፋችሁ ድጋሜ ትፈጠሪና ተመሳሳይ ላይፍን ትኖሪያታለሽ፣ ትጠጫታለሽ። ጌሙ የሚያበቃው ፈጣሪ በቃ ብሎ ሲወስድሽ ብቻ ነው። ራስሽ ጌሙን በቃኝ ብለሽ አቋርጠሽ ዘግተሽ ብትወጪ ድጋሜ ከሌቭል 0 ትጀምሪያታለሽ፣ ከህፃንነት ትጠጫታለሽ ልልሽ ነው። ስለ ነፍስ በጣም ነው የምወደው። ሪኢንካርኔሽን በቡዲዝምም በተለያዩ እንትኖችም ነፍስ እንደማትሞት እቺ ህይወታችን እቺ እስትንፋሳችን ሊወስድ ያለችው ነፍስ ኧረ በስመ አብ ከትልቅዬ ነፍስ ጫፏን ብቻ ነው አሁን እኛ እዚህ ውስጥ ኤክስፔሪየንስ የምናረጋት። ኢቭን ነፍሳችን የት ነች የሚለውን ነገር እኮ አናውቀውም አይደለ? ይሄ ስጋዬ ነፍሴ አይደለም፣ ይሄ ስጋዬ ማንነቴ አይደለም። ምክንያቱም ከህፃንነት ከዳዴ ሲጀምራችሁ አስቡት፣ የተለያየ ስጋ ነበራችሁ አይደለ? ነፍሳችሁ ይሄ ኮንሽስነሳችሁ እውቀት ይሄ የምታስቡት አሁን እያሰበ ያለው ማንነታችሁ ግን ተመሳሳይ ነው። እስቲ ፎቶዎቻችሁን ደርድራችሁ ከልጅነታችሁ ጀመራችሁ ትምህርት ቤት ይሄ ንፍጣም ሆነን ምናምን አመዳም ሆነን ያለው ከዛ ወፍረን ከዛ ቀንሰን ከዛ አድገን ሽበት አውጥተን እንደዚህ የተለያየ ፎቶ አለን አይደለ? ግን በዛ ሁሉ መስመር ውስጥ ስናልፍ አንድ ነፍስ ነች ያለችን። አንድ ህሊናችን ይሄ የሚያስበው ጭንቅላታችን ተመሳሳይ ነው። እሱን አስባችሁታል? ልክ እንደዛው ደግሞ ከሞትንም በኋላ ያ ኮንሽስነሳችን ይቀጥላል። ይቀጥልና ደግሞ ከዜሮ ደግሞ
ህፃን ሆነን ደግሞ እንመጣለን ብዬ አምናለሁ። ይሄ የእምነት ጉዳይ ነው። ባይዘወይ በሪኢንካርኔሽን የምታምኑ ከሆነ እንደዛ ነው፣ የማታምኑ ከሆነ ፊሎዞፊ እንትን ነው፣ ፍልስፍና ነው። ግን ደግሞ ብዙ የኋላ ህይወታቸውን የሚያስታውሱ በሳይኮል ምንድነው በሂፕኖሲስ ራሳቸውን ላስት ላይፋቸውን እንዲያስታውሱ በሳይንስ የተደገፈ እንትን ነው፣ መላምት ነው። እና የድሮ ህይወታችሁን ማስታወስ ሁሉ ትችላላችሁ የሚሉ አሉ። እና ኤኒዌይ አሁን ያለንበትን ነፍሳችን መማር ያለባትን አቋርጠሽ ከመጣሽ ድጋሜ ትመለሻታለሽ ልልሽ ነው ሞልፋጢት። እና አትጃጃይ፣ ጠጪ ሙሽሪት ጠጪ፣ ምክር አታምጪ። አብረን እየጠጣን ሁላችን የራሳችን መከራ አለብን። የት አባቱ ማን አባቱ ተመችቶት ነው ወጣ ስንል ሲመቻን ምናምን ሳቅ ስንል ወይ ዛሬ ካሜራ ተቀበለኝ ምናምን ብለን ፎቶ የምንለጥፈውን ከሙሉ ህይወታችሁ ጋር አታወዳድሩት። በረከታችሁን ቁጠሩ፣ ባርኮታችሁን ቁጠሩ። የእናንተ ደግሞ እናንተ ላይ የሚደርሰው ነገር ሁሉ ለእናንተ ብቻ የተለየ አይደለም። ሁሉም የራሱ ቁስል አለው። ቢናገር ሌላችሁ ነው የእንትን እንደዚህ አትተልተሉ። በግናችሁ እንዴ በሞትም ፉክክር አለ። ደግሞ እንደዚህ አይነት ቪዲዮዎች ሲለጠፉ ኮሜንቶቹ ነው የሚገርሙኝ። አሁንም አንድ ሐሙስ ነው የቀረኝ እኔ ራሴ ድፍረቱን አጥቼ ነው እንጂ ተገላገለች ምናምን። የት አባታችሁ ነው የምትሄዱት? እኛን ጥላችሁ እኛም ብቻ መከራችንን የምንጠጣው ለምንድን ነው? ቁጭ በይ ትጠጫታለሽ ሞልፋጣ